ጤና ይስጥልኝ። ይህ ኢትዮ ፖስት ሚዲያ ነው። የአክብሮት ሰላምታችን በያላችሁበት ድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። የዕለቱን ዜናዎች አበይት ነጥቦች በማስቀደም አሁን እንጀምራለን። በአዲስ አበባ ከፍተኛ የመንግስት ባለስልጣናት ላይ እርምጃ መወሰዱ ተሰማ። በሙስናና በብልሹ አሰራር ላይ የተጠመዱ በቁጥር ከ15 በላይ የሚበልጡ የብልጽግና ባለስልጣናት ላይ በተወሰደው እርምጃ ትላልቅ ባለስልጣናቶች መታሰራቸው ተገልጿል። እርምጃው ከተወሰደባቸው መካከል አብዛኞቹ የአዲስ አበባ ከንቲባ ለአዳነች አቤቤ ቅርበት ያላቸው ናቸው መባሉም ከፍተኛ መነጋገሪያ የሆነ ሲሆን ባለስልጣናቱ እንዲታሰሩም ፍርድ ቤት ውሳኔ አስተላልፏል። በወንጀል የተከሰሱ ከፍተኛ ባለስልጣናት ስምና ዝርዝርም ወጥቷል። በዝርዝር እንመለከተዋለን። ጄኔራሉ አፍረጠረጡት። ፋኖን መዋጋት አልነበረብንም በማለት ጉድ አሰምተዋል። ሰራዊቱ አማራ ክልል ገብቶ ከመዋጋት ይልቅ ማድረግ ነበረበት ያሉትንም ጉዳይ አንስተዋል። የጄኔራሉ አስተያየት እጅግ አነጋጋሪም ሆኗል። የአማራ ሕዝብ በቃኝ ብሎ መታገል አለበትም ብለዋል። በዝርዝር ታደምጡታላችሁ። በሌላኛው የወልቃይት ትኩሳት እንደ ፍግ እሳት ውስጥ ለውስጥ እየተብላላ ነው። የተዳፈነ የሚመስለው የተከዜ ጫፍ ውጥረት አሳሳቢ ደረጃ ላይም ደርሷል። የወልቃይት ሕዝብን እንደ እስራኤል አስታጥቃለሁ ያሉት ኮሎኔል ደመቀ በትናንትናው ዕለትም ግዙፍ ጦር አስመርቀዋል። አዲስ የተመረቀው ጦር ምሽግ ገብተህ ተከዜን ጠብቅም ተብሏል። ህወሓት በበኩሉ አዲስ ባወጣው መግለጫ ወደ ወልቃይት እንደሚገባም ገልጿል። በዝርዝር የምንመለከተው ሌላኛው መረጃችን ነው። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። ቻናላችንን ሰብስክራይብ እንዲሁም ሼር እና ላይክ ታደርጉ ዘንድ እየጋበዝን አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። በቅድሚያ የወልቃይት ትኩሳት እንደ ፍግ እሳት ውስጡን እየተብላላ ነው። የተዳፈነ የሚመስለው የተከዜ ጫፍ ውጥረት አሳሳቢ ደረጃ ላይ ደርሷል። ወልቃይት አጸናለሁ የሚሉና ወልቃይትን አስመልሳለሁ የሚሉ ኃይሎች ጠመንጃቸውን እየወለወሉ ነው። የወልቃይትን ህዝብ እንደ እስራኤል አስታጥቃለሁ ያሉት ኮሎኔል ደመቀ በትናንትናው ዕለትም ግዙፍ ጦርን አስመርቀዋል። አዲስ የተመረቀው ጦር ምሽግ ገብተህ ተከዜን ጠብቅም ተብሏል። ህወሓት በበኩሉ አዲስ ባወጣው መግለጫ ብልጽግና የኮሎኔል ደመቀን ታጣቂዎች ከወልቃይት ያስወጣልኝ ሲልም ጠይቋል። ወልቃይትን በተመለከተ አዳዲስ መረጃዎችም ወጥተዋል። የሁመራና መቀሌ ፖለቲከኞች ነፍጥ ለማንሳት ጠመንጃም እየወለወሉ ነው። በሁለቱ ኃይሎች ትኩሳት አሰላለፉን ወደ ሁመራ ያደረገው የሚመስለው ማዕከላዊ መንግስቱም ዝም ያለ መስሏል። ሆኖም ከመቀሌ የሚሰማው ፉከራና ከሁመራ በኩል ያለው ወታደራዊ ዝግጅት እንደቀጠለ ነው የሚገኘው። ህወሓት ሳምንታዊ ባለው አዲስ መግለጫ በወራሪነት የፈረጃቸውን እነ ኮሎኔል ደመቀ ዘውዱን በፕሪቶሪያው ስምምነት መሰረት ያለምንም ቅድመ ሁኔታ ወልቃይትን ለቀው እንዲወጡ የፌዴራል መንግስቱን ማስገደድ አለበት ብሏል። የፌዴራል መንግስት የአማራ ኃይሎችን ከወልቃይት ካላስወጣ ተወሯል ያለውን መሬት የማስለቀቅ ግዴታም እንደሚወጣም አስጠንቅቋል። ይሁን እንጂ ህወሓት ወልቃይትን ለማስለቀቅ ምን አይነት እርምጃዎች ሊወስድ እንደሚችል በውልም ያስቀመጠው ነገር የለም። ሆኖም ግን ከጄኔራል ጆን መዲድ እስከ ጄኔራል ታደሰ ወረደ ከአማኑኤል አሰፋ እስከ ደብረ ጽዮን ወልቃይትን ለማስመለስ ጦርነት እንደሚከፍቱም በተደጋጋሚ በአደባባይ ሲናገሩም ታይተዋል። ምንም እንኳን ህወሓት ወልቃይትን እያስተዳደሩ ያሉት የአማራ ኃይሎች በሰፋሪነትና ወራሪነት ቢፈረጁም ኮሎኔል ደመቀን ጨምሮ አሁን ያሉት የአካባቢው አመራሮች የዚያው ተወላጅ እንደሆኑም ተነግረዋል። በተመሳሳይ አሁን ያሉት የአካባቢው አስተዳደሮች ህወሓትና የተፈናቀሉ የትግራይ ተወላጆች በሰፋሪነት ሲከሰሱም በተደጋጋሚም ታይተዋል። ሁለቱም ኃይሎች አንዱ ሌላውን በሰፋሪነትና ወራሪነት እየፈረጀ ወደ ጦርነት ለመግባት የትርክት ዝግጅትም እያደረጉ ይገኛሉ። የሆነ ሆኖ ህወሓት በትናንትናው አመሻሹ መግለጫው ላይ በርካታ ክሶችን ማዕከላዊ መንግስቱ ላይም አቅርበዋል። ክሶቹ ተደጋጋሚ የታለሙና የፌዴራል መንግስቱን በትግራይ ህዝብ ላይ ወንጀል እየሰራ ነው የሚል ውንጀላም የታጨቀ ነው። የኢትዮጵያ መንግስት የህዝብ ሞትና ስቃይ በማደናገር አጀንዳዎቹን ለመሸፋፈን እየተንቀሳቀሰ ነው በማለትም የቡድኑ መግለጫዎችም ከሰዋል። እንደተለመደው የፌዴራል መንግስቱ የፕሪቶሪያው ስምምነት ተግባራዊ ያላደረገም ያለ ሲሆን ይባስ ብሎ ተሰዳቢ ባለስልጣናትን አሰማርቶብኛልም ብሏል። ስምምነቱ ተግባራዊ በማድረግ ፈንታ የትግራይን ህዝብ ዘር ማጥፋት አጀንዳ ለማስቀጠል በወታደራዊና ሲቪል ባለስልጣናት በኩል የጥላቻ ንግግርን በመዝራት ላይ ተጠምዷል ሲልም ከሷል። የትግራይ ህዝብና ራሱ ህወሓት የፕሪቶሪያው ስምምነት አፈጻጸም ወደ ዘላቂ ሰላም እንዲሸጋገር በተደጋጋሚ ቢጠየቁም ጠብ ያለ ነገር የለም ብሏል። ይሁን እንጂ ህወሓት ትዕግስት የተሞላበት ያለው አካሄድ ሊዘልቅ እንደማይችል የገለጸ ሲሆን ሌላ ዙር ዘር ማጥፋት እየተደገሰ ቆም ያልመለከትም ሲል ዝቷል።
አማራ ክልል ገብተን መዋጋት አልነበረብንም ሲሉ ጄኔራሉ ተናገሩ። ሰራዊቱ አማራ ክልል ገብቶ ከመዋጋት ይልቅ ማድረግ የነበረበት ነገር ያሉትን ጉዳይንም አንስተዋል። የጄኔራሉ አስተያየት እጅግ አነጋጋሪም ሆኗል። የአማራ ሕዝብ በቃኝ ብሎ መታገል አለበትም ሲሉም አሰምተዋል። ከቀናት በፊት የአማራ ጥያቄ ተከዜን ተሻግሮ ነው ያለው ሲሉ የተደመጡት የክልሉ ብልጽግና ኃላፊ በበኩላቸው ከእስከዛሬው በተለየ መልኩ ከባድ እርምጃ እንወስዳለን ሲሉም ዝተዋል። መከላከያ ሰራዊቱ በአንጻሩ ከ250 በላይ የፋኖ ታጣቂዎች እጅ ሰጡኝም ብሏል። አማራ ክልል አስከፊውን ጊዜ እያሳለፈ ነው። እንደተፈራውም ጦርነቱ በተራዘመ ቁጥር የተፋላሚዎች ብዛትና የራሳቸውን አጀንዳ ለማስፈጸም የሚፈልጉ የፖለቲካ ቡድኖች የክልሉን ግጭት ወደፈለጉበት ለመጠምዘዝም እየተሯሯጡ ነው ተብሏል። ከሻቢያ እስከ ብልጽግና ከፋኖ እስከ ሞዓ ተዋህዶ ብሎም እስከ ህወሓት ድረስ ያሉ የፖለቲካ ቡድኖች የራሳቸውን አጀንዳ ለማስፈጸም እየተጋጋጡ እንደሆነም ተነግሯል። በዝሆኖች ጸብ የሚጎዳው ሳሩ ነው እንዲሉ በዚህ መሃል ህዝቡ ክፉኛ እየተጎዳ ነው። ሰላምን የሚሰብኩና የሚጥሩ ሁሌ እንደ ጠላት እየታዩና እየተፈረጁም ነው። በአንጻሩ ጦርነትን የሚያቀጣጥሉ ጠመንጃ አንጋሾችም በአደባባይ የሚወደሱበትም አውዶች ታይተዋል። ሻቢያ በሚያቀጣጥለው በዚህ የክልሉ ውጊያ ዕለት ከዕለት አዳዲስ ጉዳዮችም እየተሰሙ ነው። ከእነዚህም መካከል ከሰሞኑ በቆቦ በተደረገ አንድ ህዝባዊ ስብሰባ ላይ አንድ ከፍተኛ ጄኔራል የተናገሩት እዚህ ጋር የሚጠቀስ ነው። ሜጀር ጄኔራል አድማሱ አለሙ የአማራ ህዝብ በቃኝ ብሎ መታገል አለበት በማለትም ተናግረዋል። የፋኖ ታጣቂዎችን የሚደግፉ ማቆም አለባቸው ሲሉም ያስጠነቀቁ ሲሆን አታሸንፉንም ሲሉም አክለዋል። ጦርነቱ ቢዝነስ ሆኗል። ታጣቂዎች እያገቱ ጥሩ ገንዘብ እያገኙ መሃል አገር ቤት እየዘጉ ነው። እዚህ እነሱን የሚደግፈውም ተጠቃሚ ነው። በዚህም ጦርነት እንዲቆም አይፈልጉም። ከመንግስት ሰራተኛ ከሃይማኖት አባቶች እስከ ካድሬ የራሳቸው ሰው አላቸው። እነዚህ ላይ ጥናቱን እንደጨረስን እርምጃ እንወስዳለን በማለትም በሰፊው አብራርተዋል። ጄኔራሉ ቀጥለውም ሰራዊቱ በፍጹም እዚህ መገኘት አልነበረበትም ሲሉም በቁጭት ይናገራሉ። ሰራዊቱ በፍጹም እዚህ መገኘትና መዋጋት አልነበረበትም። ሀገራችን ሜጋ ፕሮጀክቶችን ጀምራለች። እሱን ነበር መጠበቅ ያለብን። እዚህ አካባቢ ያለውን መጠበቅ ያለባችሁ እናንተው ናችሁ ሲሉ ወደ ህዝቡም ጣታቸውን አመልክተዋል። ከቀናት በፊት የአማራ ህዝብ ጥያቄ ደብረታቦር ላይ ሳይሆን ተከዜን ተሻግሮ ነው ሲሉ የተደመጡትም የክልሉና የብልጽግና ፓርቲ ኃላፊ ደግሞ በሌላ መድረክ ላይ ተገኝተው እጅ አልሰጥም ባሉት ከባድ እርምጃም ይወሰዳል ሲሉም ዝተዋል። ከዚህ የሰላም አማራጭ ያፈነግጡና ከታሪካዊ ጠላቶቻችን ጋር አብረው የሚሰሩት ላይ ጠንካራና ከመቼውም ጊዜ የተለየ እርምጃም እንወስዳለን በማለት አስጠንቅቀዋል። በአዲስ አበባ ከፍተኛ የመንግስት ባለስልጣናት ላይ እርምጃ መወሰዱ ተሰማ። በሙስናና በብልሹ አሰራር ላይ የተጠመዱ በቁጥር ከ15 የሚበልጡ የብልጽግና ባለስልጣናት ላይ በተወሰደ እርምጃ ባለስልጣናቶቹ መታሰራቸውም ተገልጿል። እርምጃው ከተወሰደባቸው መካከል አብዛኞቹ የአዲስ አበባ ከንቲባ ለአዳነች አቤቤ ቅርበት ያላቸው ነው መባሉም ከፍተኛ መነጋገሪያ የሆነ ሲሆን ባለስልጣናቱ እንዲታሰሩም ፍርድ ቤቱ ውሳኔ አስተላልፈዋል። በወንጀል የተከሰሱት ከፍተኛ ባለስልጣናት ስምና ዝርዝርም ወጥቷል። በቁጥር ከ15 የሚበልጡ የአዲስ አበባ ከተማ አስተዳደር የመንግስት ኃላፊዎች የተከሰሱት በህገወጥ መንገድ ምትክ ቦታ በመስጠትና የሙስና ወንጀል በመፈጸም እንደሆነም ተነግሯል። የልማት ተነሽ ያልሆኑ ግለሰቦችን በማደራጀት በህገወጥ መንገድ ምትክ ቦታ በመስጠትና የካሳ ክፍያ እንዲፈጸም በማድረግ የሙስና ወንጀልም የተከሰሱ 15 የመንግስት ባለስልጣናት በፍርድ ቤት ጥፋተኛ ተብለው ፍርድም ተላልፎባቸዋል። የጥፋተኝነት ውሳኔ ያስተላለፈው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳይ ችሎትም እንደሆነ ተነግሯል። በፍርድ ቤት ውሳኔ የተላለፈባቸው ባለስልጣናት መካከል ወይዘሮ ምህረት ደስታ በየካ ክፍለ ከተማ መሬት አስተዳደር የለማ መሬት ዝግጅት የስራ ሂደት መሪና አቶ ዮሐንስ ፈንታ በክፍለ ከተማው መሬት አስተዳደር የመስክ ልኬት ሽንሸናና ካርታ ዝግጅት ባለሙያን ጨምሮ 15 በዝቅተኛና በከፍተኛ የስልጣን እርከን ላይ የሚገኙ የአዲስ አበባ ከተማ አስተዳደርም ሰራተኞች እንደሆኑም ተነግሯል። ተከሳሾቹ በየካ ክፍለ ከተማ መሬት አስተዳደር የአርሶ አደር ኮሚቴዎች ሆነው ተመድበው ሲሰሩም በልማት ምክንያት ለሚነሱ ባለይዞታዎች የሚሰጥ የካሳ ምትክ መሬት አሰጣጥ ሂደትን ተገን በማድረግ ከይዞታቸው ያልተነሱ ግለሰቦችን በልማት ምክንያት እንደተነሱ በማስመሰል የማይገባ ጥቅም እንዲያገኙ አድርጓል ሲል አቃቤ ሕግ በክሱ ዘርዝሯል። የአዲስ አበባ ውሃና ፍሳሽ ባለስልጣናት ከ2010 እስከ 2014 ዓ.ም ድረስ በሰራው የለገዳዲ ፌዝ 2 የውሃ ልማት ፕሮጀክት ምክንያት የልማት ተነሺዎች እያስተናገደ በነበረበት ወቅት ተከሳሾቹ ስልጣን ባለው አካል ኃላፊነት ሳይሰጣቸው በሐሰተኛ ቃለ ጉባኤ የልማት ተነሺዎች ትክክለኛ ተነሺና ባለይዞታነት በማጣራት ቦታው ላይ በህጋዊ መንገድ የሰፈረ ግንባታ መኖሩን በማረጋገጥ የካሳ መረጃ መሰብሰብና በመተንተን የይዞታ መብት መፍጠርና ምትክ ቦታን ክፍያ ማዘጋጀታቸውም በክሱ ተጠቅሷል። ተከሳሾች በተጭበረበረ መልኩ በ13990 ካሬ ሜትር ላይ በህገ ወጥ መንገድ መብት በመፍጠርና የልማት ተነሺ እንደሆኑ በማስመሰል የካሳ ማህደሮችን አደራጅተው የሊዝ ዋጋ ግምት 58 ሚሊዮን 601730
135 ብር ከ85 ሳንቲም የሆነ 1785 ካሬ ሜትር መሬት በህገ ወጥ መንገድ በምትክነት እንዲወሰድና 33 ሚሊዮን 13072 ብር የካሳ ገንዘብም እንዲሰራ በማድረጋቸው በዋና ወንጀል አድራጊነት ተከፋይ በመሆን በፈጸሙት ስልጣንን ያለ አግባብ መገልገል ከባድ የሙስና ወንጀል ክስም ተመስርቶባቸው ነበር። የኢትዮ ፖስት ሚዲያ ተከታታዮቻችን ለሰዓቱ የያዝነው መረጃ ይህን ይመስላል። በሌላ መረጃ እስከምንገናኝ ቸር ቆዩ።